ይሄ እጄ ላይ የምታዩት በረኪና ነው። ሰው ራሱን ለማጥፋት የሚጠቀመው ነው እና ብዙ ሰዎች ደግሞ ሽንት ቤት ለማጽዳት፣ ልብስ በጣም ሲቆሽሽ ለማጽዳት ነው የሚጠቀሙት። እኔ ግን የገዛሁትኝ ራሴን ለማጥፋት ነው በነገራችን ላይ። ምክንያቱም በጣም ተስፋ ቆርጫለሁ፣ በብዙ ሰው ተጎድቻለሁ፣ ተክጃለሁ፣ በጣም ብዙ በደል ደርሶብኛል፣ በጣም ብዙ ነገር አጥቻለሁኝ። ሰው አምኜ ሰዎችን በጣም አምኛቸው ብዙ ነገር ያደረኩት ምላሹ ራሴን እንድጠላ ተስፋ እንድቆርጥ ሆነውኛልና ለዛ ደግሞ በቃ ያለኝ አማራጭ አሁን ላይ ራሴን ማጥፋትና ማጥፋት ብቻ ነው። ምንም ማድረግ አልችልም። ምክንያቱም በቃ አሁን ብዙ ነገር ስላጣውኝ መኖር ራሱ በቃ እኔ ከብዶኛል። ማለት ሰው ያለ ተስፋ መኖር አይችልም። ሰው ያለ ነገ መኖር አይችልም እና ነገ ሲኖር ተስፋ ሲኖር ነው ሰው መኖር የሚችለው። ዛሬ ላይ ስኖር እኔ ነገ ከሌለ ምንም ነው በቃ። ስለዚህ ይህንን ነገር እንዴት እንደሚከፈት ራሱ አላቅም። በነገራችን ላይ በጣም ተቆላልፏል። ያው ሙሉ ከጠጣው መሞት እችላለሁኝ ማለት ነው። ብዙዎቻችሁ እንደዚህ እያላችሁ ራሳችሁን ለማጥፋት በረኪና ሊሆን ይችላል፣ ራሳችሁን በገመድ ታንቃችሁ ምናምን ለመሞት ራሳችሁን ለማጥፋት ከፎቅ ላይ ለመፈጥፈጥ ምናምን የምታስቡ ሰዎች በጣም ተስፋ የቆረጣችሁ፣ በጣም ብዙ ሰውን አምናችሁ፣ በጣም ብዙ የተጎዳችሁ፣ የተጎሳቆላችሁ፣ የተሰቃያችሁ፣ ብዙ ነገር ሀብት፣ ንብረት፣ ጤና፣ ሰላም ያጣችሁ ብዙ ሰዎች ልትኖሩ ትችላላችሁ እና እንደዚህ አይነት ሰዎች ራሳችሁን ለማጥፋት ስትሞክሩ በጣም ብዙ ጠላት አላችሁ። ያ ሁሉ ወዳጅ የመሰላችሁ ሰዎች ሁሉ ደስ ነው የሚላቸው። ስለዚህ ለማን ብለህ ነው የምትሞተው? ለማን ብለህ ነው ራስህ የምታጠፈው? በረኪና የምትጠጣው ለማን ብለህ ነው? በዚህ ሰዓት በነገራችን ላይ ለመኖር በጣም ብዙ ዋጋ መክፈል ያለብህ ጊዜ ላይ ነው። በእርግጥ አውቃለሁ። በጣም ብዙ ሰዎች ያመንካቸው ሰዎች ይክዳሉ። በጣም ብዙ መስዋዕትነት የከፈልክላቸው ሰዎች መልሶ አንተን ሊያጠቁ፣ መልሶ አንተን ሊጥሉ፣ ሊያከስሩ፣ ድሃ ሊያረጉክ፣ በቃ ሊያንቋሽሹ፣ ሊተርቡ ይችላሉ። የሰዎች አሉባልታ፣ የሰዎች ንግግር የሚጎዳ አክሽን ያ ሁሉ እኛን ሊጎዳን አይገባም። ስለዚህ አሁን እኔ በዚህ ራሴን ባጠፋ በጣም ብዙ ደስ የሚላቸው ሰዎች እንዲፈጠሩ ነው ማረጋው ሞር። በእርግጥ የሆነ አንዳንድ ሰዎች ለመወደድ ከፈለክ ራስን አጥፋ ሙት ምናምን የሚሉ ሰዎች ይኖራሉ። ግን ሰውን ማስቀናት ያለብህ ሰዎች ደስ የሚላቸውም ደስ የማይላቸውም ሰዎች ባንተ እንዲቀኑ አንተ እንደምትችል አቅምን ማሳየት ያለብህ ሰርተ ተለውጠ ትልቅ ደረጃ ደርሰ ነው እንጂ ራስን አጥፍታ አይደለም። ራስን ካጠፋክ በቃ አጠፋክ ነው። አንደኛ በእግዚአብሔር ዘንድ ነፍስ አታርፍም። በጣም ትልቅ ኃጢያት ነው የሚሆነው ማለት ነው። ሁለተኛ ደግሞ እዚህ ዓለም ላይ የኮንትራት ዘመንህን የኮንትራት ጊዜህን አልጨረስክም። እግዚአብሔር ወዶ ፈቅዶ በሆነ መንገድ እሱ በሚፈልግበት መንገድ አንተን ሲወስድ ነው በቃ ትክክለኛ መንገድ ትክክለኛ አሟሟት የሚባለው እና ራስህን አጠፋክ ማለት በቃ ከሆነ ጭንቀት ከሆነ ስቃይ ተረፍክ፣ ራስህን አስመለጥክ፣ አዳንክ ማለት አይደለም። በጣም ብዙ ችግር ውስጥ ነው የምትገባው። ራስን ካጠፋ በኋላ የብዙ ሰዎች ህይወት ምናልባት አንተ ሰፖርት የምታረጋቸው ቤተሰቦችን በአንተ ምክንያት አንተ ሰርተ ምናምን የምታበላቸው የምታለብሳቸው ብዙ ሰውን የምትጦር ሰው ልትሆን ትችላለህ። ያ ሰው ሁሉ ይጎዳል። ሌላኛው ደግሞ ራስህን ነፍስህን ነው የምታጣው የምትጎዳውና ጠላትን ለማስከፋት ለማናደድ ከፈለክ ራስህን ማጥፋት ሳይሆን ልክ በዚህ ቦታ ጁስ ገዝተህ ተጠጣበት። ስለዚህ እኔ አሁን ራሴን ለማጥፋት አይደለም። በነገራችን ላይ ብዙዎቻችሁ ምናልባት ቪዲዮ ስጀምር አካባቢ ራሴን ላጠፋ ነው በቃ ተስፋ ቆርጫለሁ፣ ምንም አይነት ተስፋ የለኝም፣ ሰው እምነቴን በላኝ፣ አምኜ እንደዚህ ያደረኩት ሰው እምነት በቃ ከዳኝ ምናምን ብዬ ያልኩትን ነገር በጣም ሰምታችሁ በጣም እንደደነገጣችሁ እርግጠኛ ነኝ። እንደዛ ማድረግ የለብንም። ስለዚህ ማንን ደስ ይበለው ብላችሁ ነው ራሳችሁን የምታጠፉት፣ ራሳችሁን የምትጥሉት። ይበልጥ ራሳችሁን ልትወዱት ጠንክራችሁ ልትሰሩና ልትቀየሩ ልትለወጡ ከናንተም በላይ ቤተሰቦቻችሁን በዙሪያ ያሉ ሰዎችን ማስቀናት። በቃ ማስቀናት ስላችሁ በክፉኛ አይደለም፣ በጥሩ ነገር እንደሱ ሁኑ። በቃ እሱ እንደሚሰራ እሱ እንደሚለወጥ እሱ እንደሚያረግ ብለው ሰው እንዲቀና ማድረግ ነው ያለባችሁ። ስለዚህ ያው ብዙ ማውራት አይጠበቅብኝም። በነገራችን ላይ ራስን ማጥፋት ማለት ምን ማለት እንደሆነ በጣም ግልጽ ነው እና ከብዙ ነገር ነው ራስን ሉዝ የምታረገው። ይሄ እስካሁን ያጣሃቸውን ነገሮች መልሶ ማግኘት ይቻላል። በዚህ ዘመን ደግሞ በጣም ቴክኖሎጂው የተራቀቀበት ዘመን ነው። ፕላትፎርም አለ፣ ሶሻል ሚዲያው በጣም ሰፊ ነው። ዩቲዩብ ላይ፣ ቲክታክ ላይ፣ ፌስቡክ ላይ ብር መስራት ይቻላል።
የሆነ ንግድ ከፍተ ብሰራ በጣም ብዙ ነገሮችን መቀየር መለወጥ ይቻላል። ከራስ አልፎ ሰው ሌላ ሰውን መቀየር መለወጥ ይችላልና እንደዚህ አይነት ነገሮችን ማድረግ ነው። ሰው ደግሞ ተስፋ ሲቆርጥ ጓደኞቹ ጋር ደውሎ ምናልባት በጣም ብዙ ሰዎች መጥፎ ሊሆኑ ይችላሉ። ጓደኞቹ ጋር ደውሎ ሀሳብ መጠየቅ፣ አንዳንድ ነፃ መስመሮች ሊኖሩ ይችላሉ። የምክር አገልግሎት ማግኘት ደውሎ በቃ እኔ እንደዚህ ሆንኩኝ ምን ይሻለኛል ምናምን ብሎ ማለት መጸለይ። የቤተ ክርስቲያን መሪዎችን ደግሞ አገኝተው በቃ እንዴት ነው የምሆነው እንደዚህ አይነት ነገሮች ደረሱብኝ፣ ከዚህ ችግር ውስጥ ለመውጣት ተስፋ ከመቁረጥ ውስጥ ለመውጣት ራሴን ለማገገም ራሴን ለማኖር ራሴን ከዚህ ችግር ውስጥ ለመውጣት ምንድነው ማድረግ ያለብኝ ብለው ሀሳብ አስተያየት መጠየቅ ይቻላል። ከሰው የምክር አገልግሎት ማግኘት ይቻላል በነፃ ማለት ነው። እና ከዛም በላይ በቃ ዩቲዩብ ላይ ማለ በጣም ብዙ ምክሮች አሉ። እንደዚህ አይነት ነገሮች እንደዚህ አይነት ችግሮች ሲደርሱባችሁ እንዲህ አይነት መንገድ አለ ከዛ ከችግር ውስጥ የምትወጡበት። ቢዝነሳችሁን ከመጀመራችሁ በፊት እንደዚህ ማድረግ አለባችሁ። በቃ ዋናው የአእምሮ ስራ ነውና አእምሮአችሁን ማሰራት አለባችሁ። ተስፋ መቁረጥ የለባችሁም። ስፔሻሊ ወጣት የሆናችሁ ሰዎች በጣም ብዙ ነገር መስራት እንችላለንና ጉልበት አለ፣ ጊዜ አለ፣ መሮጥ ትችላለህ። በጣም ብዙ መንገዶች አሉ። በዚህም ብትሄድ በዛም ብትሄድ መንገዱ ክፍት ነውና ብዙ ነገር ማድረግ በምችልበት ስቴጅ ላይ ሆነ ተስፋ ቆርጠ ራስን አጥፍተ የሰው መሳቂያ መሳለቂያ መሆን የለብም። ስላዳመጣችሁኝ ደግሞ በጣም አርጌ ነው ማመሰግነው። ይሄንን ቻናል ደግሞ ከወደዳችሁት ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ቪዲዮ ለብዙዎች እንዲደርስ ላይክ ሼር የምትሉን ተጫኑ። ይመቻችሁ።